confirmed today on Saturday is that these clashes erupted and are ongoing. They started at 6 a.m. and they have involved 3 battalions. ዓለም አቀፍ ሚዲያዎች ስለተጀመረው ጦርነት forces, drones and heavy artillery in the contested western Tigray region. The TPLF is going to hold a press conference later today. ፍራንስ 24 በዘገባው የትግራይ ጦርነት ምን ያክል ሰዎችን ህይወት እንደቀጠፈ እንዲህ ሲል ዘግቧል። After the last war, as you mentioned, between 2022 and 2020 killed more than 600,000 people. ጦርነቱ እንደተጀመረ ህወሓት በመግለጫው አሳውቋል። በኃይል ስልጣን የያዘው ደብረጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር የፌደራል መንግስቱ ቅዳሜ ጧት በምዕራባዊ ትግራይ ሸረሪና አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል በማለት ክስና ወንጀላ ያቀረበ ሲሆን አስተዳደሩ ፌደራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት ወደ ግልጽ ጦርነት አሸጋግሮታል ሲል ወንጅሏል። አዲሱ ጥቃት ትግራይን የመወረርና የማንበርከክ ሙከራ እንደሆነ የጠቀሰው አስተዳደሩ ዓለም አቀፉ ህብረተሰብ ሁኔታውን በቅርብ እንዲከታተል አሳስቧል። መከላከያ በበኩሉ ዝግጁ ነኝ እያለ ነው። የኢትዮጵያ ጠላቶችን አሁናዊ የጥፋት ጥምረትና በግዳጅ ቀጠናው ሊያደርጉት ስለሚፈልጉት ትንኮሳ ትንተና የሰጡት ሌፍተናንት ጀነራል አሰፋ ቸኮል የሰሜን ምስራቅ እዝ የሰራዊት ክፍሎች በፈጠሩት አስተማማኝ ወታደራዊና ስነ ልቦናዊ ዝግጁነት ባጭር ጊዜና በቀላል ኪሳራ የጠላቶቻችንን ህልም ማምከን ይችላሉ ብለዋል። ውጊያን በበላይነት ለማጠናቀቅና በጠላት ላይ ድል ለመቀዳጀት የስልታዊ ወታደራዊ አመራሮች ሚና የላቀ መሆኑን የጠቆሙት አዛዡ ሰሜን ምስራቅ እዝ በፈጸማቸው ገድሎችና ባስመዘገባቸው ድሎች ውስጥ የክፍለ ጦሩ ሚና ከፍተኛ መሆኑን ተናግሯል። አቶ ጌታቸው ረዳ በበኩላቸው ፋኖ ሻዕቢያና ሱዳንን ተማምናችሁ የጀመራችሁትን ጦርነት ፈጥናችሁ አቁሙ ሲሉ ህወሓትን አስጠንቅቋል። ለመሆኑ ትላንት በተጀመረው ጦርነት ዙሪያ ዓለም አቀፍ መገናኛ ብዙሃን ምን አሉ የሚለውን እናንሳ። ሰፊ ዘገባ ይዞ የወጣው አልጀዚራ ነው። አልጀዚራ ቅዳሜ ዕለት ስለተጀመረው ጦርነት ምን አለ? جديدة واتهامات متبادلة بين الجيش الإثيوبي وقوات الجبهة الشعبية لتحرير إقليم تيغراي. الجبهة اتهمت الحكومة الفيدرالية الإثيوبية በኢትዮጵያ ፌደራል መንግስትና በሰሜን ክልል የሚገኙ ተዋጊዎች መካከል ግጭት መቀስቀሱ ተሰማ ሲል አልጀዚራ ዘገባውን ጀምሮታል። ግጭቱ የተጀመረው ከ3 ዓመታት በፊት ከተፈረመው የሰላም ስምምነት በኋላ ከታዩት እጅግ ከባድ የሰብአዊ ጥሰቶች መካከል አንዱ በሆነው በምዕራብ ትግራይ በኩል ውጊያ ተጀምሯል ሲል አልጀዚራ በዘገባው ገልጿል። የትግራይ ክልል መንግስት ከመቀሌ ባወጣው መግለጫ የፌደራል ኃይሎች ቅዳሜ ማለዳ ጥቃቱን ጀምረው ከሱዳን ድንበር አቅራቢያ ካለችው ሽራሮ አቅጣጫ ወደፊት ከባድ ጦር አንቀሳቅሰው ጦርነቱን ጀምረውታል ሲል ገልጿል። የመቀሌው መንግስት ጦርነቱን የፌደራል መንግስት እንደጀመረው ካሳወቀ በኋላ በጦርነቱ ወቅት ማለትም በትግራዩ ደም አፋሳሽ ጦርነት ሰዓት የትግራይ ጊዜያዊ አስተዳደርን የሚመሩት አሁን የመንግስት ሚኒስትር የሆኑት አብርሃም በላይ ግጭቱ መኖሩን አረጋግጠው ነገር ግን ውጊያውን የጀመሩት በደብረጽዮን ገብረ ሚካኤል የሚመሩት የህወሓት ኃይሎች መሆናቸውን ገልጿል። ጦርነቱን የጀመሩት ራሳቸው ህወሓቶች ናቸው ሲሉም አብርሃም በፌስቡክ ገጻቸው ላይ አሳውቋል። አብርሃም በላይ ጦርነት ይብቃ፣ ልዩነቶቻችንን በውይይት እንፍታ ሲሉም በፌስቡክ ጽፏል ሲል አልጀዚራ በዘገባው ገልጿል። ይህ ውጊያ የመጣው የአዲስ አበባና የህወሓት ግንኙነት ለወራት ያክል ከፍተኛ ውጥረት ውስጥ መግባቱን ተከትሎ ነው። ህወሓት ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን ከመምጣታቸው በፊት ኢትዮጵያን ለ3 አስርት ዓመታት በፊት የመራ ፓርቲ ነው ያለው አልጀዚራም ሁሉም ወገኖች በ2022 የተፈረመውን የደቡብ አፍሪካውን የፕሪቶሪያ የሰላም ስምምነት ድንጋጌዎች እየጣሱ እንደሆነ እርስ በርስ በሚያወጧቸው መግለጫዎች ይካሰሳሉ። የትግራይ ባለስልጣናት የብልጽግና ፓርቲ በክልሉ ላይ ለረጅም ጊዜ እገዳና የድሮን ጥቃቶችን ሲያካሄድ እንደቆየ ገልጸው አሁን ግን ይህ ማስፈራሪያና ዛቻ እንዲሁም አፈናም ወደ ሙሉ ጦርነት መሸጋገሩን ተናግረዋል ሲል አልጀዚራ በዘገባው ገልጿል።
የትግራይ ክልል መንግስት የትግራይ ኃይሎች የሲቪል ማህበረሰባትና የሃይማኖት ተቋማት የብሔራዊ ህልውና ትግል ብሎ ለጠራው ትግል እንዲዘጋጁ ጥሪን አቅርቧል። ለብሔራዊ ጥፋት እምቢ በሉ የሚል መፈክርም ተጠቅሟል ሲል አልጀዚራ በዘገባው ላይ ገልጿል። የቀድሞ የህወሓት ቃል አቀባይና አሁን የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በበኩላቸው የትግራይ መከላከያ ኃይል አዛዦች ደብረጽዮን ጦርነቱን እንዲያቆምና እንዲተው ጠይቀው ደብረጽዮን ወደ ስልጣን ለመመለስ በኤርትራና በአማራ ፋኖ ኃይሎች ላይ እምነት ጥሏል። ጌታቸው በኤርትራና በፋኖ ኃይል ታዝለው ወደ ስልጣን ለመምጣት ይፈልጋሉ በማለት መክሰሳቸውን አልጀዚራ ዘግቧል። አልጀዚራ በዘገባው ጌታቸው ረዳ አዲስ ጦርነት ሊመጣ ነው ብለው በአልጀዚራ መጣጥፍ ወይም አርቲክል በጋራ ጽፈው እንደነበር አስታውሷል። በ2022 የፕሪቶሪያ ስምምነት ለህወሓትና ለፌዴራል መንግስት የፈረሙት ጌታቸው ረዳና የኢትዮጵያ ደህንነት መረጃ ኃላፊ ሬድዋን ሁሴን በሰኔ ወር በአልጀዚራ ላይ በጋራ ባሳተሙት ጽሑፍ አዲስ ጦርነት ሊፈነዳ እንደተቃረበም አስጠንቅቀው ነበር ሲል አልጀዚራ አስታውሷል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የኢትዮጵያ ጉዳይ ባለሙያም ኬስቲል ትራምቦል ይህ ግጭት ከ2022 የሰላም ስምምነት በኋላ እጅግ ከባዱ ክስተት መሆኑን ለአልጀዚራ ተናግሯል። ስምምነቱ ጦርነቱን ቢያቆምም በመቀሌና በአዲስ አበባ መካከል ያለው ዋና ዋና የግጭት መንስኤዎች ሳይፈቱ ቀርተዋል ብሏል። ከውጊያ በፊት ባሉት ቀናት የኢትዮጵያ መንግስት ሚዲያዎች ደብረጽዮን በስም በመጥቀስ ወደ ጦርነት እየገፋ ነው የሚል ዛቻ አካሂደዋል ሲል ትራምቦል ገልጿል። የፕሪቶሪያ ስምምነት ተከትሎ በወራት ውስጥ ሲባባስ የነበረውን ውጥረት ይበልጥ አባብሶታል። ይህ ስምምነት ማለትም የ2022 የፕሪቶሪያ የሰላም ስምምነት 2 ዓመት የቆየውንና በመቶ ሺዎች የሚቆጠሩ ሰዎች የሞቱበትን ጦርነት አስቆሞ ነበር። ነገር ግን የትጥቅ ማስፈታትና የህወሓት ህጋዊ ሁኔታም ያሉ መሰረታዊ ጉዳዮች ሳይፈቱ ቀርቷል ሲሉ ትራምቦል ለአልጀዚራ ገልጿል። እንደ ትራምቦል ገለጻ በሰኔ ወር አሜሪካ የሰላም ሂደቱን እያደናቀፉ ነው ባለቻቸው የህወሓት ጠንካራ አባላት ላይ የቪዛ እገዳን ጥላለች። ህወሓት ይህን ያልተሟላና ሚዛናዊ ያልሆነ ግምገማ ላይ የተመሰረተ ነው ሲል አጣጥሎታል። በሐምሌ አጋማሽ ህወሓት የፕሪቶሪያ ስምምነቱ በተግባር ሞቷል ሲል አሳውቋል። በዚያን ጊዜም የአሜሪካ አምባሳደር ኤርቪን ማሲንጋም ስምምነቱን ለማዳን ወደ መቀሌ ተጉዘው ነበር። ሆኖም ግን የመቀሌው ጉዞ ስኬት አላመጣም። የቀጠናው ተንታኝ ፋይሰል ሮቤል ለአልጀዚራ እንደተናገሩት ውጊያው መጀመሩ አሜሪካ በመካከል ሆና ያደረገችው የሽምግልና ጥረት እንዳልተሳካ ያሳያል ብሏል። ጠንካራ የዓለም አቀፍ ጣልቃ ገብነት ካልተደረገም ወደ እጅግ ትልቅ ጦርነት ልንገባ እንችላለን ሲልም አስጠንቅቋል። ይህ ከላይ የሰማችሁት ዘገባ ሙሉ ለሙሉ የአልጀዚራ ዘገባ ነው። የፈረንሳይ ዓለም አቀፍ መገናኛ ብዙሃንም በተመሳሳይ ስለ ጦርነቱ ዘገባ አውጥቷል። የፈረንሳዩ የዜና ወኪል ፍራንስ 24 ፌዴራል መንግስቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ ጥቃት ከፍቶብናል በማለት የህወሓት ምክትል ሊቀመንበር አማኑኤል አሰፋ እንደነገሩት ጠቅሶ ዘግቧል። በህወሓትና በፌዴራል መንግስት ወታደራዊ ኃይል መካከል ግጭት መቀስቀሱን ሰምተናል ያለው ፍራንስ 24 አዲስ ጦርነት እንዳይቀሰቀስ ትልቅ ስጋት ፈጥሯል ብለዋል። የባለፈው የትግራይ ጦርነት ከ2020 እስከ 2022 የተካሄደ ሲሆን በዚህ ጦርነት 600,000 ሰዎች እንደሞቱ ከዚህ በተጨማሪም ክልሉ እስካሁን ድረስ እንዳላገገመ ፍራንስ 24 በዘገባው ገልጿል። ነገር ግን ይህ ደም አፋሳሽ ጦርነት አደራዳሪዎቹም አሜሪካና የአፍሪካ ህብረት ማስቀረት የቻሉ አይመስሉም ወደ ባሰ ጦርነት ከመግባታቸው በፊት ሲል ፍራንስ 24 በዘገባው ገልጿል። ቢቢሲ በበኩሉ ውጊያው መጀመሩን ገልጾ የቅዳሜ ዕለቱ ውጊያ ከመጀመሩ በፊት ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል ይላል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትን በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከሱም ነበር።
ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር ብሏል ቢቢሲ በዘገባው። መከላከያ ሰራዊት ይህ ዜና እስከተጠናከረበት ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። ሆኖም ግን የሰሜን ምስራቅ እዝ ለሚመጣው ጦርነት ዝግጁ እንደሆነ አሳውቋል። እዙ ማንኛውንም ትንኮሳ በብቃት መመከት የሚያስችል ቁመና ላይ እንደሚገኝ ተገልጿል። የኢፌዴሪ መከላከያ ሰራዊት ሐምሌ 25 ቀን 2018 ዓ.ም ባወጣው መግለጫ የሰሜን ምስራቅ እዝ ማንኛውንም ትንኮሳ በብቃት መክቶ ሀገርና ህዝብን ማኩራት የሚያስችል አስተማማኝ ቁመና ላይ እንደሚገኝ የእዙ ዋና አዛዥ ሌፍትናንት ጄኔራል አሰፋ ቸኮል ገልጿል። አዛዡ በሰሜን ምስራቅ እዝ ስር ከሚገኙ የአንድ ክፍለ ጦር የግዳጅ ቀጠና በመገኘት ከስልታዊ ወታደራዊ አመራሮች ጋር በእዙ ወቅታዊ ግዳጅ ዙሪያ ውይይት አድርገው የሰራዊቱንም ዝግጁነት አረጋግጧል። የኢትዮጵያ ጠላቶችን አሁናዊ የጥፋት ጥምረትና በግዳጅ ቀጠናው ሊያደርጉት ስለሚፈልጉት ትንኮሳ የሁኔታ ትንተና የሰጡት ሌፍትናንት ጄኔራል አሰፋ ቸኮል የሰሜን ምስራቅ እዝ የሰራዊት ክፍሎች በፈጠሩት አስተማማኝ ወታደራዊና ስነ ልቦናዊ ዝግጁነት በአጭር ጊዜና በቀላል ኪሳራ የጠላቶቻችንን ህልም ማምከን ይችላሉ ብለዋል። ውጊያን በበላይነት ለማጠናቀቅና በጠላት ላይ ድል ለመቀዳጀት የስልታዊ ወታደራዊ አመራሮች ሚና የላቀ መሆኑን የጠቆሙት አዛዡ ሰሜን ምስራቅ እዝ በፈጸማቸው ገድሎችና ባስመዘገባቸው ድሎች ውስጥ የክፍለ ጦሩ ሚና ከፍተኛ መሆኑን ተናግሯል። የክፍለ ጦሩ ስልታዊ ወታደራዊ አመራሮች በበኩላቸው በማንኛውም ሁኔታና ቦታ የሚሰጣቸውን ግዳጅ በላቀ ጀግንነት መፈጸም የሚችል የሰራዊት ክፍል መገንባታቸውን የገለጹ ሲሆን ለሀገር ሉዓላዊነት መከበርና ለህዝብ ሰላም መረጋገጥ እስከ ህይወት መስዋዕትነት ለመክፈል ቁርጠኛ መሆናቸውንም አረጋግጧል ሲል መከላከያ ሰራዊት ባወጣው መግለጫ አሳውቋል። አቶ ጌታቸው ረዳ በበኩላቸው ህወሓት ጦርነቱን በአፋጣኝ እንዲያቆም ጠይቋል። ፋኖ ሻዕቢያና ሱዳንን ተማምናችሁ የጀመራችሁትን ጦርነት ፈጥናችሁ አቆሙ ሲሉ አቶ ጌታቸው ረዳ ተናግሯል። የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ለትግራይ ሰራዊት አመራሮች ለትግራይ ህዝብ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ብለዋል። አቶ ጌታቸው ረዳ የተሻለ ወታደራዊ ዕውቀትና ግንዛቤ አላችሁ ተብሎ ስለሚታመን የትግራይን ህዝብ አንድነት አበላሽታችሁ ባልቡራን በፋኖና ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለም ብለዋል። ጌታቸው አክለውም ደብረጽዮንና ፈትለወርቅ መርቷችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ አሳስበዋል። ጌታቸው ረዳ ለትግራይ ሰራዊት አባላት ባስተላለፉት መልእክት ደግሞ ሊያሳስባችሁ የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። ስለሆነም ሰራዊቱ በህይወቱና በአካሉ የሚጫወቱ አካላትን ይበቃል ሊላቸው እንደሚገባ ገልጿል። ህዝቡ ያለበት የመኖርና አለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አማካሪው ልንወቀስና ልንፈራረጅ የምንችለው መጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ብለዋል። በሐውልቲ የመሸገው ቡድን የዲፕሎማሲ በሮችን በሙሉ ዘግቶ በፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላም ዓለም ስማኝ የሚል ጩኸት ማሰማቱ የአመራርነት ይቅርና ተራ አስተዋይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉ የቀድሞው ድርጅታቸውን በጥብቅ አውግዘዋል።